እ ኧረ እኔ ምን ያጠፋው? ይህን ብዬ መመለስ ይከብደኛል። ተመልከት እስቲ አየህ እንዴ ያው ኦሪት ዘዳግም ምዕራፍ 23 ቁጥር 1። እሺ ምን እናድርገው? እሺ ነው ይሄ አምላክ ቃል ነው ብለህ ታምናለህ? መጽሐፉ ግን ትክክል ነው። ይሄ ራሱ መጽሐፉ ነው። ያው መጽሐፍ ቅዱስ ያው ኦሪት ዘዳግም ምዕራፍ 23 ቁጥር 1። ሴቶች አይናችሁን ጨፍኑ እኮ እሱ ባላየ። እሺ እና እንደዚህ ነው። አሁን ይሄ በቃ የአምላክ ቃል አይደለም ስንል በምክንያት ነው። በቃ እኛ ለምሳሌ ሌላም ደግሞ ላስነብብህ እስቲ ፈታ በል ዛሬ መኃልየ ዘሰሎሞን ላይ ደግሞ ልምጣልህ እስቲ ምዕራፍ 5 ላይ ልምጣ። ያው ለምሳሌ ይሄማ ይከብዳል ነው የምትለው በኋላ እኔ የለሁበትም አይመለከተኝም። መጽሐፈ ማን ነው መኃልየ ዘሰሎሞን ምዕራፍ 5 ላይ እኔ ተኝቻለሁ ልቤ ግን ነቅቷል፣ የውዴ ቃል ነው እርሱ ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቄንዳ ላይም የሌሊት ነጠብጣብ ሞልቶበታል። የሌሊት ነጠብጣብ። እሺ ጥሩ። ቀሚሴን አወለቅኩ አለች። እንዴት እለብሰዋለሁ? እግሬን ታጠብኩ አለች። እንዴት አሳድፈዋለሁ? ውዴ በቀዳዳ ሰደደ አለ። አላህ ሱብሃንአላህ። አንጀቴ ስለሱ ታወከ አለች። ከዛ በጣም የሚገርም ከባድ ነው። አሁን ይሄንን እህት ፊት አንብበው እስቲ ልብ ካለ ወይ እናት ፊት ለውዴ ፍቅረኛ ፊትማ እንዳታነብ ጭራሽ። ለውዴ ከፍትለት ዘንድ ተነሳው አለ። እጆቼ በመወርወሪያ ላይ ከርቤን አፈሰሱ። ምንድን ነው የፈሰሰው? አንጀቷ ታውኮ ቀሚስ ወልቆ ምንድን ነው የፈሰሰው? አዑዙ ቢላህ። ጣቶቼ ፈሳሹን ከርቤ አንጠባጠቡ አለች። ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበረ። ነፍሴ ከቃሉ የተነሳ ደነገጠች። አረ ጉድ ነው! አረ ይሄ የአምላክ ቃል ነው ወይ? አረ ተው ተው ተው። እሺ ሌላም ላሳየ። የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ። ውብ ና። እሺ እንግዲህ እያደነቀ ነው። የድሮ ጅንጀና ነው። ተመልከት። ዳሌዎችሽ እንዴት በአንጥረኛ እንደተሰሩ እንደ እንቁዎች ይመስላሉ አለ። ምኖችሽ አለ እዚህ ጋር ዳሌዎችሽ አለ። እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው አለ። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ምን አለ? ራስን ያዛው መታቀቢ ሁለቱ ያው እዚህ ጋር አንብበው። ሁለቱ አየው ጉድፈላ። ከዛ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው አለ። ቢስሚላ። አንገትሽ እንደ ዞን ጥርስ ግንብ ነው አለ። አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው አለ። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ፀጉር እንደ ሐምራዊ ነው። ንጉሱ አረ በለው። ይሄ ሁሉ አንድ ሴት የተሞገሰበት እሺ የእግዚአብሔር ቃል ነው ታምዬ የተጀነጀነ አይደለም። በጣም ጥሩ። ለዛ ነው እኛ የእግዚአብሔር ቃል አይደለም ብለን ስንል ይሄ የሰው ደብዳቤ ነው ብለን ስንል ያለ ምክንያት አይደለም። ሉቃስ ወንጌል ምዕራፍ 1 ላይ ምን ይላል መሰለ ሲናገር እንግዲህ ተመልከት። የከበርክ ቴዎፍሎስ ሆይ አለ። የተጻፈው ቴዎፍሎስ ለተባለ ሰው ነው ደብዳቤው ማለት ነው። ይሄ ደብዳቤ ራሱ ከመጀመሪያው በአይን ያዩትና አለ። በአይኑ አላየም። ሉቃስ የሚባል ሰው በአይኑ አላየም። የቃሉ አገልጋዮች የሆኑት እንዳስተላለፉልን እነማን እንደሆኑም አይታወቅም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ልብ አድርግ። ብዙዎች ያዘጋጁት ምንድነው? ታሪክ ነው። አየው። ስለዚህ አሁን የታሪክ መጽሐፍ ነው እንጂ ይሄ መጽሐፍ እንትን አይደለም። ለዛ ምን አለ መሰለ ማቴዎስ 1:1 ላይ ስትመጣ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ይሄው የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አለ። የትውልድ መጽሐፍ ነው መጽሐፉ እንጂ ወንጌል አይደለም። ይሄን አይነግሯችሁም። ስለዚህ አሁን እስቲ ትንሽ ደግሞ እስቲ አመልከዋለሁ የምትለውን ኢየሱስን ደግሞ ማንነቱን ደግሞ ላሳይ። ኢየሱስ አምላክ ነው ብለህ ታምናለህ አይደል ታምዬ?
ምኑን ይሄንን አይደለም ኢየሱስ ይሄ መጽሐፉንማ አልቀበልም አልክ እኮ በቃ የአምላክ ቃል አይደለም ማለት ኢየሱስ አምላክ ነው አይደለ? ያዝ እንግዲህ አሁን ኢየሱስ አምላክ ነው ካልክ እንግዲህ ተቀበለኝ እኔ የምሰጠህን ነገር። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ቁጥር 30 ላይ ምን አለ መሰለ? እነሆም ትጸንሻለሽ አለ። የተጸነሰ ጽንስ ነው ልብ አድርግ። ወንድ ልጅም ትወልጃለሽ አለ። ታሜ ወንድ ልጅ ታመልካለህ? ምን ማለት ነው? ይሄው ወንድ ልጅ ነው የወለደችው ማርያም የወለደችው ወንድ ልጅ ነው። ታመልከዋለህ? ኧረ ከዚህ ውስጥ እስኪ አንተ እንደ ሌላ ነገር እናውራ። ወንድ ልጅ አታመልክም? እሺ ያው ማርያም የወለደችው ወንድ ልጅ ነው፣ ጾታ ያለው በ8ኛው ቀን የተገረዘ አታመልከውም? ቆይ አንተ ምንድነው? አንተ ቆይ እስቲ መጀመሪያ ንገረኝ እስኪ። ቢቆይ ምን ነው ግራ ገባ። እኔ በእውነት በጣም እኔ አንተ ብትጠይቀኝ ማለት ነው እኔ አመልከዋለሁ ብዬ በኮንፊደንስ ካለኝ በቃ በእርግጠኝነት እነግርሃለሁ። አዎ አመልከዋለሁ እላለሁ። አንተ ለምንድን ነው የደነገጥከው? አሁን እዚህ ጋር ወንድ ልጅ የሚለውን ነገር ሳሳየ አየው ግራ እንዴት እንደሚያጋባ። ወንድ ልጅ እኮ አይመለክም። አምላክ ጾታም የለውም ወንድ ልጅም አይደለም። ገብቶሃል አይደል? ስለዚህ ይህን ወንድ ልጅ ታመልከዋለህ ወይ ነው ጥያቄ። ማርያም የወለደችው አዎ አመልከዋለሁ እሱን። እሺ ወንዱ ልጅ ጾታ አለው እንግዲህ። እሺ ጾታውንም አንድ ላይ ታመልካለህ? ያ 8ኛው ቀን የተገረዘው ጉድበል ጉድበል አለ ሰውየው። ዛሬ ነው ያየው አይደል? አሁን እንደዚህ አይነት መጽሐፍ አይቼም አላውቅም። ወንድ ልጅ አይመለክም። እሺ አምላክ ይኸውልህ ወንድ ልጅም አይደለም ጾታም የለው አምላክ። እሺ የሞተው ማን ነው ብለህ ነው የምታምነው? እሺ የሞተው ማን ነው? መስቀል ላይ የሞተልህ ማን ነው? ለአንተ አምላክ ነው ሰው ነው የሞተልህ? ታሜ ለአንተ የሞተልህ አምላክ ነው ሰው ነው የሞተልህ? አምላክ ነው ሰው ነው የሞተልህ? ኧረ ተወኝ እንዴ! አምላክ ነው እንጂ አምላክ ይሞታል? አምላክ ይሞታል ወይ? አምላክ ይሞታል ወይ? እስቲ አንብበው ይሄንን። ያው አምላክ እንደማይሞት ይኸውልህ አንብበው እስቲ። ላንብብልህ። እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለእሱ ክብርና የዘላለም ኃይል ይሁን አለ። አሜን። ያው አየው። ስለዚህ አሁን እሱ ብቻ ኢየሱስ አምላክ እንዳለው ታውቃለህ? ኤፌሶን ላሳየ። ኤፌሶን ምዕራፍ 1 ቁጥር 3 ላይ ላሳየ። ተመልከት። በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እንዴ ጉድ ፈላ። ኢየሱስ አምላክ አለው እንዴ? ታሜ ወይ ያው ኢየሱስ አምላክ አለው። የኢየሱስ ክርስቶስ አምላክና አባት ይባረክ። ምን ይሻላል? እኔ ከዚህ ውስጥ ብንወጣ ጥሩ ይመስለኛል። እሺ 1-3 ጥቅስ ላሳየህ። እሺ ሌላ አንድ ልጨምርልህ። ኢየሱስ ሲያመልከው የነበረው አምላክ እንዳሳየልህ ሲጸልይለት የነበረው ተመልከት። ከመጀመሪያ ጀምሮ ምን እንደሚል ኢየሱስም ይህን ተናግሮ ማን ነው የሚናገረው? ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ። ምን አለ? አባት ሆይ አለው። አባቱ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉም የዘላለም ሕይወት ይሰጣቸው ዘንድ ማነው ልጅህን አክብረው አለ። ከዛ ቀጠለና እውነተኛ አምላክ ብቻ የሆንክ አንተን አለው። እውነተኛ አምላክ ብቻ የሆንክ አንተን አባቱን ማለት ነው። ብቻውን እውነተኛ አምላክ ነው። አየህ። ከዛ ኢየሱስ ደግሞ ምንድነው ሲባል የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ። ጉድ ፈላ። ኢየሱስ
አንድ አምላክ አለ እያለ ነው። በቃ እሱ አምላክ ነው፣ አንድ እውነተኛ አምላክ እያለ ይናገራል። እዛው ደግሞ 20 ላይ ምን እንደሚል ተመልከት ምን እንደሚል 20:17 ላይ ያው ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት መቅደላዊት ማርያም። ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። ኢየሱስ አምላክ አለኝ አለ። አየው አምላኬ አለ። ምን ይሻላል ታሜ? ምን ተሻለ? አምላክ አለው እንዴ? ያንተ አምላክ አለው? የለም። ይኸውና እኮ አምላክ አለኝ አለ። ያው አምላኬ እያለ ይናገራል። ምን ተሻለ? መጽሐፉ ነው እንትን በስራ ያልተጻፈው መጽሐፉ ነው። ከየትኛው መጽሐፍ ላይ ላውጣለህ? ሲጀመር ትክክለኛ መጽሐፍ አይደለም። እዚህ ላይ ላውጣለህ? እሺ እዚህ ላይ ያለውን ነው ያውጣለህ። እዚህ ላይ ላውጣለህ? እሺ አውጣ እስኪ እዚህ ላይ። እንደዚህ በላ እንዴ። እሺ ጥሩ። ጉድ እኮ ነው፣ ጉድ ነው አለ ሰውየው። ጉድ በል። የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ላውጣለህ። ያው የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ምን አለ? አትንኪኝ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አድርጋለሁ ብለሽ ንገሪያቸው አለ። አየህ መጽሐፉ ላይ ታምዬ። ስለዚህ ኢየሱስ አምላክ አለ። የኢየሱስን አምላክ አምልክ። እሺ መመለክ ያለበት የኢየሱስ አምላክ አንዱ አምላክ እንጂ ኢየሱስ አይደለም። ኢየሱስ ሰው ነው፣ ፍጡር ነው። ይኸው ለምሳሌ ምን ይላል መሰለ? ሐዋርያት ሥራ ምዕራፍ 2 ላይ ቁጥር 22 ላይ ምን ይላል? የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆችም ማለት በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። ምን ነበር አለ? ምን ነበር? ተመልከት። ሰው ነው አምለው እሱ ሰው ነው በቃ አጭሩ። ስለዚህ እግዚአብሔር ስንት ነው? አንድ እግዚአብሔር አለ። ይሄ አንዱ እግዚአብሔር ደግሞ የኢየሱስ አምላክ ነው። እሱ ግን ሰው ነው። ኢየሱስ ራሱ የተናገረውን ደግሞ ላሳይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ተመልከት ምን እንደሚል። ቁጥር 40 ላይ እንዲህ ይላል፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ማለት። ከማን ነው የሚሰማው? ከእግዚአብሔር። ማን ነው እሱ? ሰው ነኝ አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አለ። ስለዚህ በአንድ እግዚአብሔርና በሰዎች መካከል ያለ መካከለኛ አንድ አለ ተብሏል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና አለ። ስንት እግዚአብሔር? አንድ እግዚአብሔር። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ማለት። አየህ፣ አንድ እግዚአብሔር ነው ያለው። በቃ አንዱ እግዚአብሔርና ሰው የሆነው ክርስቶስ ኢየሱስ አይገናኙም። ሌላ የተለያዩ አካላቶች ናቸው፣ አይገናኙም። ጭራሽ አንድ አይደሉም። ጭራሽ ታሜ ምን ይሻላል? ኢየሱስ ወንድ ልጅ ነው። አምላክ ደግሞ ጾታ የለውም፣ መንፈስ ነው። አምላክ ምንድነው? ይኸውልህ ላሳየ። ለዮሐንስ 4:24 ላይ ምን አለ? ይኸው እግዚአብሔር መንፈስ ነው፣ የሚሰግዱለትም መንፈስ ነው፣ በመንፈስ ነውና በእውነት ሊሰግዱለት ያስፈልጋቸዋል አለ። እግዚአብሔር መንፈስ ሆነ፣ ጾታ የለውም። ሉቃስ እኮ የተናገረው ነገር ይኸው ተመልከት። ሉቃስ ላይ ያለው ምንድነው? እነሆም ትጸንሻለሽ፣ ጽንስ ነው፣ ጽንስ
ወንድ ልጅም ትወልጃለሽ ጾለው ወጣ ልጁ እንደዚህ እያለ ማለት ነው። ከባድ ነው። ክርስቲያኖች አሁን በቃ ልጁ አሳይመንት ይዟል። አልሐምዱሊላህ አላህ ሂዳያ ይስጠው። የተረፈውን እንግዲህ እኛ ስራችንን ተወጥተናል። የሚቀጥለው ደግሞ የሱና የአላህ ስራ ይሆናል ማለት ነው። አንተ ብቻ አስታውስ ነው የተባልነው እኛ። ቢስሚላህ ይሄን ውሃም ያውቀው ሰው አለ? እሺ አዎ ታታ ሰላም ብያለሁ። ሰላም ብለናል። ልትመታኝ ነው እንዴ? አመጣጥ ከባድ ነው። አረ በሰላም ነው የመጣው ወይ? አይ በሰላም ሆነ ችግር የለውም። አያሳስብም። በሰላም ነው። በሰላም አይሽ እኔ ምን ሰላም ነው። እሺ እንደው አንድ ጥያቄ ነበረኝ። ይሄ መጽሐፍ ትቀበለዋለህ? ይቀበላል። እሺ አንድ ጥቅስ ልስጥህና እስቲ እዛ ላይ እናውራ አንድ ጊዜ። አሁን አንተ ትንሽ ሳይህ ኦኬ ቆይ አንድ ከዚህ ላይ ላውጣ ከእንትኑ ላይ ከማወጣ ጥሩ ጥቅስ አለችና እሷን እስቲ አንዴ ላውጣልህና በጣም የሚገርም ጥቅስ ነው። እሺ ዘሌዋውያን ምን አለ መሰለህ? ኦሪት ዘሌዋውያን ምዕራፍ 21 አዙሬ ላሳየህ። አብረን እናንብብ ወይስ ላንብብ ብለህ ነው ራሴ? እሺ አንብብ። እሺ አይ ቆይ እንትን ከማረገው አንድ ላይ ብናነበው ይሻላል። ይኸው ለምን እንደሚል ኦሪት ዘሌዋውያን ቆይ ልስተካከል አንዴ። እሺ ምዕራፍ 21 ቁጥር ከ16 ይጀምራል። እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ለአሮን እንዲህ ብለህ ንገረው፣ ከወገንህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን መባ ያቀርብ ዘንድ አይቅረብ አለ። ንጹሕ ያልሆነውን ነገር ሁሉ አይቅረብ። እውር አለ። አንደኛ እውር፣ ሁለተኛ አንካሳ፣ ሶስተኛ አፍንጫ ደፍጣጣ፣ አራተኛ ጆሮ ቆራጣ፣ አምስተኛ እጀ ሰባራ፣ ስድስተኛ እግረ ሰባራ፣ ሰባተኛ ጎባጣ፣ ስምንተኛ ድንክ፣ ዘጠነኛ አይነ መጭማጫ፣ አስረኛ ቅንድበ መላጣ 11ኛ እከካም፣ 12ኛ ቋቁቻም፣ 13ኛ አባላዘሩ ፍሬ አንድ የሆነ ነው ይላል። እነዚህ ነውረኛዎች ሁሉ የእግዚአብሔር ጉባኤ አይቅረቡ ይላል። እስቲ አብርሽዬ ምን ትላለህ? እስቲ አሁን አንተ ትንሽ ቅንድብህ ብዙም የለምና ቅንድበ መላጣ የእግዚአብሔር ጉባኤ አይግባ ይላል። ምን ይሻላል? አልገባኝ። ምንድን ነው የሚሻለው? የእግዚአብሔር ጉባኤ ለመግባት ይኸው መጽሐፉ ነው የሚለው። መጽሐፍ የእግዚአብሔር ጉባኤ ለመግባት እነዚህ ሰዎች መሆን የለብህም አንተ። አንደኛ አይነ እውር መሆን የለበትም አንድ ሰው። አይነ መጭማጫ መሆን የለበትም። አፍንጫ ደፍጣጣ፣ ቅንድበ መላጣ፣ እጁ ሰባራ መሆን የለበትም። ይህን እኔ አምላክ ይናገራል ብዬ በጭራሽ አላምንም። እኔ በነገራችን ላይ አምላክ ፍትሃዊ ነው አይደለ? አብረሽ ፍትሃዊ እኮ ነው አምላክ። በዚህ ትቃወማለህ? where do you go man? የት ሄደህ? ቅንድበ መላጣ ስለው ልጁ ግራ ገባውና እኔ ወላሂ የመጀመሪያ ጊዜ ያነበብኩት ሰዓት በጣም ነው የሳቁት። ወላሂ ነው የምላችሁ በጣም ጭራሽ የሌለ ነው የሳቁት። እንደዛ ስቄ አላውቅም እኔ አንድ ቀን ማለት ነው። ቅንድበ መላጣ የሚለውን ያነበብኩለት። ሰላም ወንድም ጥላ እንዴት ነህ አባቴ? ሰላም ነው። ዛሬ እንደዚህ ፏፈሽ ብለህ መኪና ውስጥ እንደተቀመጥክ አንድ ጥቅስ አስነብባለሁ። በቃ የሌለ ማለት ነው። ዛሬ አንድ ጥቅስ ላስነብብህ፣ አንድ ጥቅስ ከዛ ችግር የለውም ኖርምዬ ይሆናል።
እናወራለን። አረ በእናትህ ፍታ ብረረ የኔ መኪና አይደለም እኮ ከዚህ ላይ እሺ ምን ልታስነብብኝ ነው ጌታ? እሺ አንዴ ያው ምን ይላል መሰለ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው ከትውልድ በዘር ነውር ያለበት የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። ልብ አድርግ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ጆሮ ቆራጣ ወይም እጀ ሰባራ ወይም እግረ ሰባራ ልጁ ምር ያለ ወላሂ እንዲህ ምና ያላለው ነገር አለ እንዴ? ሱብሃንአላህ። ወይኔ ቢስሚላህ የዚህን ያክል ኧረ ከባድ ነው ወላሂ በጣም ከባድ ነው። በጣም እንዴ ኧረ እንደዚህ ይከብዳል በእውነቱ። ቢላል ነው ስሙ? ኧረ ቢላል አይደለም። ማኔ ተው እንጂ I don't care በቃ እሺ ተው። እስቲ አሁን ሌላ ሰው ደግሞ እንፈልግ። እንዴት ነው የሆነው? አላ ልጁ ግን ሲመሊ ልኮልኝ ደግሞ ማለት እሺ ኖ አንተን ሳይሆን አሁን የወጣውን ልጅ የላከልኝን ማን ይላከል ደግሞ? አዎ አንድ ጊዜ አንዴ ላስቸግራችሁ። ሰላም ብያለሁ። አንዴ ላስቸግራችሁ። አንድ ጊዜ እሷን ላስቸግራት። አንድ ነገር ላንብብልሽ። ወይ እማነብልሽ ይኸውልሽ ምን ይላል መሰለሽ? እግዚአብሔር ሙሴን እንዲህ ብሎ ተናገረው አለ። ከዘርህ በትውልዱ ነውር ያለበትን የአምላኩን መባ ያቀርብ ዘንድ አይቅረብ አለ። ከዛ እነሱም እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ጆሮ ቆራጣ ወይም እጀ ሰባራ ወይም እግረ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም ቅንድበ መላጣ ወይም እከካም ወይም ቋቁቻም ወይም አባለ ዘር ፍሬ አንድ የሆነ የአምላኩን እንጀራ ጭራሽ እንዳያቀርብ ይናገራል። ምን ትያለሽ? ለምንድን ነው ማንበብ ያስፈልገው? አይ ኮንቴክስት ምንም ልልህ አልችልም እኮ አንድ ሰው አሁን ቅንድቡ መላጣ ስለሆነ ብቻ የእግዚአብሔር ጉባኤ አይገባም። ሀዊ ሙሉ ኮንቴክስቱን አላውቅም አልኩህ እኮ። ሙሉ ኮንቴክስቱን ሳቅ ነሽ ክርስቲያን ነሽ። መጀመሪያ ይሄ መጽሐፍ ትቀበያለሽ? ምን ያደርግልሃል? ሃይማኖት ላውራ አይደለም እዚህ የመጣሁት፣ ግን ደግሞ እንዲህ ቆርጠህ የሆነ ነገር ስላሳየኸኝ ብቻ ነገር ይፈጠራል ማለት ነው። የትላምበብልህ ሙስሊም ናት በምን አወቃችሁ እናንተ? እንደዚህ ሆኖ ሙስሊም አለ? ሙስሊም ናት እውነት? ሙስሊም ብትሆንማ አንተ ደንቆሮ እያልክ የምትሳደበው ልጅ አንተ ራስህ ሙስሊም ነህ? ያጠያይቃል። ቢስሚላህ እሺ ኦኬ አልሐምዱሊላህ ረቢል ዓለሚን። እሺ ብራዘር ነጋዳ ነጋፈያ egaa baga nagaan dhufte jecha jalalambunaaf qabu waa xiqqoo isheen irraas yeroo jalqabaatiif ani suusiin ittiin qabame suusii bunaati sanaan alatti no waan si የተፈጠረ አመል ካለ ረጅም ማውራት አልችልም ኦሮምኛና እቺ የተሰባበረች ኦሮምኛ። እሺ ተስቃለህ አይደለ? ዋንቢራ ጃም ያው ጃም ወይኔ ዶክስ ይለኛል እንዴ? ምን አይነት ሚስጥር ነው? የምን ሚስጥር ነው የሚያወራው?
ሃይ አይ ሰላም ብያለሁ። ደህና ነህ? እግዚአብሔር ይመስገን። ከየት ነው? ከዚህ ኢትዮጵያ ይመስገን። እንዴት ነው? አለና ማን ነው የሚመሰገነው ግን አንድ ጊዜ ዱባይ እዚሁ ዱባይ ድሬዳዋ። ምን አልሽኝ? እዚሁ ድሬዳዋ ዱባይ። ስሚ ጀለስካ። ኧረ ማኔ አይሰማም እንዴ? ጆሮ አይባትትም? ቦታውን አላወቅኩም፣ ይቅርታ። ግን እዚሁ ድሬዳዋ ዱባይ። ኧረ አንቺ አይባልም። አንተ ሴት ነህ? ሴት ነህ አንተ? ኔትወርክ ነው የሚይዘው። ኔትወርክ እያዘኩ ነው። አንተ የት ነህ? ሴት ነህ? በዛውም ደግሞ ማለት ነው እኔ አዱ ገነት ሸገር ነው ሸገር። አይሽ ማን ደስ ባለው በቃ ሸገር በሚለው ወስድ ከፈለክም የፈለከው ያራድዬ ልጅም በለው ከፈለክ። እኔ አሁን ጥያቄ እስታሽ እሺ ጠይቂ። እኔ ምን ጥያቄ ጠይቂ። ችግር አንድ ሰው ቅንድቡ ማን ነው እንትን አይኑ አፍንጫው ደፍታታ ስለሆነ የእግዚአብሔር ጉባኤ አይገባም ይባላል እንዴ? በጣም ገርሞኝ ነው። አፍንጫው እንደዚህ አፍንጫው ብቻ ደፍታታ ስላለ አይገባም የእግዚአብሔር ጉባኤ አይገባም። እንግባባው ካንተ ጋር እንዴ? ማን ነው የሚለው እንደዛ? ይቅር በል እሺ ላሳየው። እስቲ እናንብበው አይደል? ያሳየ እስቲ ወረድ ላድርግና መጽሐፍ ቅዱስ ተቀበላላ ማን አትቀበይም? ተቀበላለሽ? ተፈሩላ ለሴት አናገር። እሺ ያው ተመልከት ምን እንደሚል ዘሌዋውያን ምዕራፍ 21 ፈታ ነው። ዛሬ ፈታ ነው የምትለው። ያው ልቀጥል? አይ ወይኔ ቀጥይ። ኔት ይዞኝ ነበር። እሺ ልጀምረው። ኔት ይዞኝ ነበር። ልቀጥል? ጀምር። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዱ ነውር ያለበትን ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። አንድ እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረባል። እንዴ ማን ምን እሺ ነው? ምን ጉድ ነው? መጽሐፍ ቅዱስ ላይ ነው ያለው። አይ አዎ ይሄው ኦሪት ዘሌዋውያን ምዕራፍ አይገባም ነው የሚለው። አሁን በቃ አሁን ለምሳሌ ቻይናዊ እንዳለ አይገባም ማለት ነው። ቻይናዊ እንዳለ አፍንጫው ደፍጣጣ ነው እንደምታውቀው። አንተ ራሱ ለጥቂት ነው ያመለጥከው፣ ለትንሽ ነው የተረፍከው አንተ ራሱ። አይ ያኔ እንኳን እንከን የለበትም ነው ለትንሽ ነው ያመለጥከው አንተ ራሱ። ትንሽ እንደመደፍጠጥ ብለው ከዛ ቀና ብለው እና አሁን ይኸውልህ አሁን 6 ጣት ምናምን አለ። እሺ ጣትህን አሳየኝ እስኪ እንደዚህ አድርግና። እኔ አሁን 5 ነው ያለኝ። እኔ አሁን ገባለሁ። እስኪ አንተስ 6 ከሆነ አገባለሁ። ያኔ ስንት ይመስልሻል? አይ እሺ በቃ አሁን እሺ በቃ እግዚአብሔር እነዚህን እየመረጠ አገቡም ይላል። እሺ አሁን ምን እሺ ነው እግዚአብሔር እነዚህን እየመረጠ አገቡም ይላል። ደግሞ ሌላ ልጋብዝ። ኦሪት ዘዳግም ቁጥር 1 ላይ ይሄንን ያላነበውም አንተ ነው የምታነበው። ዘዳግም 23 አንተ እስቲ አንብብ። ጮክ በላ አንብብልኝ። አልችልም እኔ። ኧረ እባክህ ጀለስን አንብብ በለው። እሺ አንተ አንብብልኝ፣ ምን ችግር አለ? እሺ ይኸው አቁ ካለ በኋላ ላ ሉ ለ ሉላ ላ ው እሺ
ከዛ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባ እስከ 10 ትውልድ ድረስ አለ። ማኔ ምን እሺ ማለት ነው? አንተ ያተምከው ካልሆነ በስተቀር እንደዚህ አይነት ነገር እኔ እስካሁን ሰምቼ አላውቅም። ቁርስ ላይ መጽሐፍ ኔት ያዘኝ ዕብራዊ ዝም ብላ ማለት ምን እሺ እና ምን እሺ ነው? እሺ አሁን ያውን እሺ አሁን ምን እሺ ነው? አሁን ለምሳሌ ተገቢ አይደለም። እኔ አንተ አስበው ከባድ ነው። ዛሬ ደግሞ ሳፋሪ ምን ነካው? ሰማ ይሰማል ማኔ ይሰማኛል። የሆነ ነገር ልጠይቅሽ፣ ምን የሆነ ነገር ልጠይቅ ነው። አልሰማሁም እኮ አስተያየትን አልሰማሁም እኮ ዝሙት የሰራው አስተያየት እኮ አልነገርኩሽም እኮ እናትና አባቱ የሰሩት 10 ትውልድ የእግዚአብሔር ጉባኤ የማይገባበት አማክሯቸዋል። እንትን ፔኒሲዮን ምናምን ይዞላቸው ነው። ምንድን ነው ያጠፋው ጥፋት? 10 ትውልድ ገረመኝ። በጣም የሚገርም ነው። እኔ ደግሞ ከሁሉ በላይ የሚገርመኝ ደግሞ ይሄ ነው። ይሄ በቃ ይሄን እንዳትቆጣኝ ባነብ ደግሞ እንዳትቆጣኝ። እሺ አንቺ በደንብ አዳምጠኝ። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያ ይሄ በራሴ በቄንዳ ላይም የሌሊት ነጠብጣብ ሞልቶበታል። ምን የሌሊት ነጠብጣብ ሞልቶበታልና ክፈችልኝ አላት። ቀሚሴን አወለቅኩ አለች እሷ። እንዴት ለብሰዋለሁ? እግሬን ታጠብኩ፣ እንዴት እሳሳድበዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለሱ ታወከ አለች። ለውዴ ከፍትለት ዘንድ ተነሳው፣ እጆቼን በደጁ መወርወሪያ ላይ ከርቤን አፈሰሱ። ምን የፈሰው? ጣቶቼ ፈሳሹን ከርቤ አንጠባጠቡ ይላል። ኧረ ምን እሺ ነው? እኔ ግራ ነው የገባኝ። ምንድነው? ምን ተረዳ ከዚህ? ኧረ እዚህ ጋር ጉድ ነው ምናምን እያሉኝ ነው። ኧረ ምዕራፍ 7 ደግሞ ብታየው ደግሞ ነው ማለት ጋይስ ተክስ አስገቡልኝ፣ የሆነ ነገር ኮሜንት አስቀምጡልኝ ጋይስ። እዚህ ጋር ደግሞ ይኸው አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው፣ ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንቁዎች ይመስላሉ አለ። ዳሌዎችሽ አለ ልባር እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ያሞግሳታል ዳሌ እያለ እግር እያለ እምብርት እያለ ማለት ነው። ከዛ ሆድሽ እንደ ስንዴ ክምር አለ። በአበባም እንደታጠረ ነው። ሁለቱ ምን አለ? ጠጡ ተቱቲታቴ ትቶ እያለ ከዛ እሺ እንደ ሁለት መንታ እንደ ሚዳቆ ገልገሎች ናቸው አለ። አንገትሽ እንደዚህ ጥርስ ግብ ነው አለ። ለማሳሰት ነው ሙስሊም ነው እሱ እያሉ ነው። እኔ ምን አሳሳትኩኝ ብራዘር? ያው መጽሐፉን እኮ ያነበብኩ ያለሁት ምን ያሳሳትኩ ነገር አለ? አይ እዚህ ጋር እኮ ቴክስቱን አይቼ እኮ ነው ኮሜንት። ታዲያ ቴክስቱና እኔ ምን አገናኘን? እኔ እያነበብኩ መጽሐፍ ነው ማነብልኝ። አይ አንብቢልኝ አንቺማ። እና አንገትሽ እንደ ዞን ጥርስ ግንብ ነው አለ። አይኖችሽ በሐሴቦ ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው አለ። ማኔ ግን ይሄ ሁሉ አሁን ያነበብኩልህ እስካሁን አምላክ ነኝ ተናገር። ታፕ አድርጉት። ያራድይ ያዱ ገነት ጀለስ እየሰማሁሽ ነው። ያራዳልሽ አምላክ ነው የተናገረው ብለህ ታምናለህ? አይ በጣም ይቅርታ አድርግልኝና ዛሬ ነው መጀመሪያ ጊዜ ነው ሲሰማ ማለት ነው። ከባድ ጥያቄ ነው ያቀረብክልኝ እና ይከብዳል እንዴ ነው? እሺ እኔ ምንም ይሄን አስብብኝ ይከብደኛል
ይሄን አስብበት በቃ። እሺ አሁን ሌላ ላርግልህና ሉቃስ ወንጌል ላይ የተጻፈ አንድ ነገር አለ። ሉቃስ ወንጌል ምዕራፍ 1 ላይ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይሄን ወንዱ ልጅ ታመልከዋለህ ዊዝ እንደገና አንብብልኝ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ይሄንን ወንድ ልጅ ታመልከዋለህ? ኢየሱስ ነው እሱ እኮ ወንድ ልጅ ነው ግን ጾታ አለው አይደለ? አዎ ጾታው አንድ ላይ ይመለካል ዊዝ ስሙን ኢየሱስ ብሎ ኢየሱስ ይብላል እኮ ጾታ አለው እኮ በስምንተኛው ቀን የተገረዘ ጾታ አለውና እሱን ታመልከዋለህ አንድ ላይ ከኢየሱስ ጋር። ጾታው የተወለደው ከማን ነው? ከማርያም ከማርያም እኮ ሲወለድ ማለት ነው ለኛ ብሎ ነው በማርያም እንዲወለድ። ማርያም ድንግል ነበረች እና ወንድ ልጅ ትወልጃለሽ ምናምን ተባለች ማርያም። ከዛ በመንፈስ ነው ማርያም አርግዛ ልትወልድ ቻለች። እየሰማሽ ነው ብራ? አሁን ጥያቄ ኔትወርክ ላይ ነበር። ጥያቄ ምን መሰለ፣ እኔ ከማርያም አልተወለደም አላልኩም። ማርያምንም በድንግልና ኢየሱስን እንደወለደች አምናለሁ እኔ። ስለዚህ አሁን እሱ አይደለም ቁም ነገሩ፣ የተወለደ ወንድ ልጅ ነው። ያ የተወለደ ወንድ ልጅን ጾታ አለው፣ ይበላል፣ ይጠጣል። ገብቷል? ያ ጾታ አንድ ላይ ይመለካል ወይ ነው ጥያቄ። እንጃ ዝጎና ታጽፍ ይስገባ ሃርድ ኬዝ ማለት ሃርድ ኬዝ። እሺ የሞተውስ ማን ነው? እሺ ኮሜንት አስቀምጡ። ኮሜንት ወይኔ ዊዝ ያሰማ ብሮ የሞተውስ ማን ነው? እሺ ኢየሱስ አምላክ ነው አይደለ? አምላክ ነው የሞተው ወይስ ሰው ነው የሞተው? አምላክ ነው። የአብን ትእዛዝ አክብሮ አምላክ ነው የሞተው። እግዚአብሔር ነው የሞተው። የአብን ትእዛዝ አክብሮ እግዚአብሔር ነው። ያው ምን ይላል እዚህ ጋር ያው አንደኛ ጢሞቴዎስ 6:16 ላይ እሱ ብቻ የማይሞት ነው አለ። አየው አምላክ አይሞትም። ስለዚህ አምላክ ካልሞተ የሞተው ምንድን ነው? ምንድን ያልከኝ? እስከ እንደገመልኝ እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለሱ ክብርና የዘላለም ኃይል ይሁን አሜን ይላል። ስለዚህ አምላክ እንደማይሞት በግልጽና በማያሻማ ሁኔታ ተናግሯል። ስለዚህ አንተ ይቅርታ አድርግልኝ፣ ግን ሙስሊም ነህ? ሙስሊም ነኝ። አሁን እንዴ ምን ጥያቄ አለ? አዎ ለዛው ነው ሙስሊም ነህ? እኔ ከባይበል እኮ ነው ከቁርአን አይደለም እየነገርኩህ ያለሁት። የማይሞት ነው አምላክ እኮ ነው። በቃ ያው አምላክ አይሞትም። እሺ አንተ ሞተ የምትለው ማንን ነው? አብ ወልድ መንፈስ ቅዱስ አለ እኮ አይሞትም። አምላክ አይሞትም። የሞተው ምንድን ነው? የሞተው ሰው ነው። ለማንኛውም የሞተው ሰው ነው። ኢየሱስ አምላክ እንዳለው ታውቃለህ? አረ ለዚህ ሰው መልስ የሚሰጥ ሰው የለም። ኮሜንት ላይ ለምሳሌ ተመልከት ምን እንደሚል በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። አምላክ አለው ኢየሱስ ታውቃለህ? አምላክ እንዳለው ሰምተህ ታውቃለህ? ዊዝ እኮ አምላክ አለው። እየሰማሽ ነው? ገባኝ። አምላክ አለው። እሺ ማለት ራሱ አምላክ ነው እኮ ይኸው አምላክ አለኝ ይባላል። የኢየሱስ ክርስቶስ አምላክና አባት ይባረካል። አየህ ላቀርብልህ ያው እሺ። ስለዚህ አምላክ አለው ብለህ ታምናለህ?
ለአምላክ አምላክ አለ ሳይሆን አብ ወልድ መንፈስ ቅዱስ እኮ አምላክ አለው እኮ እያለ አንድ አምላክ ይባላል። ወልድ የአብ አምላክ ነው። ማነው አብ የወልድ አምላክ ነው? ለአምላክ አምላክ ይላል። ይሄው እኮ የኢየሱስ ክርስቶስ አምላክና አባት ይባረካል። ምን ይሻላል? አባትና ልጅ አለ እኮ ለዛ ነው። ይሄው አምላክ ይላል። አምላክ እንዴ በጣም ከባድ እኮ ነው። እሺ አምላኬ ያለበትን ደግሞ ላሳየ። በቃ እሺ እሱ ደግሞ አምላኬ ዮሐንስ ወንጌል ምዕራፍ 20 ላይ ላሳየ ቁጥር 17 ላይ ምን አለ መሰለ? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት መቅደላዊት ማርያምን። ነገር ግን ወደ ወንድሞቼ ሄደሽ አላት እኔ ወደ አባቴና ወደ አባታችሁ አየው ኢየሱስ የኔም የእናንተም አባት ነው አለ። ከዛ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አለ። የሱ አምላክ የነሱም አምላክ ነው። አየው ስለዚህ አንድ አምላክ ነው ያለው። ያ አንድ አምላክ የሁሉም አምላክ ነው፣ የሁሉም አባት ነው፣ የኢየሱስም ጨምሮ። ኤፌሶን የታለ? ኤፌሶን ምዕራፍ 4 ቁጥር 6 ላይ እንዲህ ይላል ተመልከት። ጋይስ ታፕ ታፕ ከሁሉ በላይ የሚሆን ኦኬ ያዘኛውንም ኔትወርክ ዛሬ ምን ነካው ሳፋሪኮም። እሺ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ ለምን ላስወጣው ትንሽ ላወራው አለ። ስንት አምላክ ነው ያለው? ያወራ ስንት አምላክ ነው ያለው? ማኒ ስንት አምላክ አለ? ንገሪ። አንድ አምላክ አለ። አንድ አምላክ የሁሉም አባት ነው። በቃ ይሄ አንዱ አምላክ ደግሞ ኢየሱስ አይደለም። ልባር ጢሞቴዎስ ላይ ሲናገር ምዕራፍ 2 ቁጥር 5 ላይ እንዲህ ይላል። ይኸው አንድ እግዚአብሔር አለና አለ። አንድ እግዚአብሔር በቃ ከዚህ ውጪ የለም። በአንድ እግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም እኛንም እኮ ምን ነው አንድ እግዚአብሔር ነው። ሰማ በቃ ከአንዱ እግዚአብሔር ውጪ ነው እኮ ነው ማለት ያው ከአንዱ እግዚአብሔር ውጪ ነው። ያው ሰው ክርስቶስ ኢየሱስ ሰው ነው አለ። አየው ክርስቶስ ሰው አንድ እግዚአብሔር አለ ሌላ። ስለዚህ አንድ እግዚአብሔር ደግሞ ማን እንደሆነ ሲናገር አንደኛ ቆሮንቶስ ምዕራፍ 8 ላይ እንዲህ ያለ ይናገራል ተመልከት። ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ ማን አለ ይላል። ማን አለ? አንድ አምላክ ሱማን ማን አለ? አንድ አምላክ ማን አለ ይላል። ኢየሱስ ነው። ኧረ አንብበው እንዴ ምን ሆነ ነው? አንድ አምላክ ይሄው አብ አለን። አየው እዚህ ጋር አንድ አምላክ አብ አለ ነው የሚለው። በቃ ከአንዱ ከአምላክ ደግሞ ውጪ ማንም እንደሌለ እዚህ ጋር ይናገራል። ይኸው ተመልከት ምን እንደሚል። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አለ። አየው ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ማንም በቃ ከሱ ውጪ ሌላ አምላክ የለም። ተግባባን? ስለዚህ ከሱ ደግሞ አንድ አምላክ አብ አለ ነው። ያው በቃ ከሱ ውጪ እኮ የለም አለ ኢየሱስ። እንደውም አንድ የተጠየቀው ጥያቄ ነበርና እኔን ደግሞ ፎሎ አድርገኝ በኋላ ይጠቅማል። እኔ ፎሎ ማድረግ ይጠቅማል። ምን አጂ ፎሎ አድርግሽ? አዎ ፎሎ አድርገኝ። እሺ ይኸው ለተመልከት። አንድ ቀን ኢየሱስ በመንገድ ሲወጣ ይኸው በደንብ አዳምጠኝ። ይሄን ጥቅስ በደንብ አዳምጠኝ። ኢየሱስ በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ ያለው ምንድነው? ቸር መምህር ሆይ ብሎ ጠራው ኢየሱስን። የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። ኧረ ዛሬ ኔትወርኩ ምንድነው ባላ? እሺ ስለዚህ ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀውና ኢየሱስም ምን አለው? ስለምን ቸር ትለኛለህ? ስለምን እኔ ቸር አይደለሁም? ከአንዱ ከአምላክ በቀር ቸር ማንም የለም አለው። አየህ እኔ ቸር አትበለኝ፣ አንዱ አምላክ ብቻ ነው ቸር። አየህ እኔ አይደለሁም እያለ ነው። እኔ አምላክ አይደለሁም፣ እኔ አምላክ አትበሉኝ እያለ ነው። Don't call me a god። አየህ አየዋ አነበብኩ። ስለዚህ በቃ እኔ አይደለሁም እኮ እያለ ነው እኮ። ለምንድን ነው በግድ ነህ የምትሉት ነው ጥያቄው። እንደውም ሲነሳ ራሱ
ያስነሳው አካል አለ ራሱ ያ ያስነሳው ሐዋርያት ሥራ ወይ መጀመሪያ እሱን ከማየቴ በፊት ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እንዲህ ይላል ተመልከቱ የእስራኤል ሰዎች ሆይ ይህን ቃል ስሙ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ አለ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በመለክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ነው ያለው ሰው አንድ እግዚአብሔር አለ ኢየሱስ ሰው ነው ልብ አድርጉ ስለዚህ አሁን ይሄንን ሰው ደግሞ እግዚአብሔር ሕይወት ሰጥቶታል ለምሳሌ ሕይወት የሰጠው የቱ ጋር እንደሆነ ላሳየው ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ምን እንደሚል ተመልከቱ ያው ምን አለ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና እንግዲህ ለኢየሱስ ሕይወት የሰጠው አብ ነው ሕይወት ሰጪ አለ አግባባ እሺ ስለዚህ ሕይወት ሰጪ አለ ሕይወት ተቀባይ ደግሞ አለ እዛው ላይ ወረደና ቁጥር 30 ላይ ምን አለ ቁጥር 30 እና 31 32 ላይ እኔ ከራሴ ስላደረጋ አይቻለኝም በሰማው ፈርዳለሁ እዴም ቀነዋል ሚውት አድርጋቸው እኔ ከራሴ አንዳች ላደረጋ አይቻለኝም እንደሰማው ፈርዳለሁ ፍርዴም ቀን ነው የላከኝም ፍቃድ እንጂ ፍቃዴን አልሻምና እኔ ስለራሴ በመሰክር ምስክርነቴ እውነት አይደለም ስለኔ የሚመሰክር ሌላ ነው ሌላ አለ እኔ ምንም አልችልም የሚለው አምላክ ነው ልብ አድርገህ እኔ ከራሴ አንዳች ላደረጋ አይቻለኝም አያ በጣም ከባድ ነው ለዛ ነው ይሄንን አምላክ ይሄንን ኢየሱስ ማለት ነው ይሄንን ኢየሱስ ያስነሳው አካል አለ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስ የአባቶቻችን አምላክ አስነሳው አምላክን ያስነሳው ኢየሱስን አምላክን አስነስቶታል ትላለህ ዊዝ አምላክ ነው አምላክን ያስነሳው ወይስ አምላክ ሰውን ያስነሳው ይሄው ምን አለ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ያስነሳው አምላክ ነው ኢየሱስን ከሞት ራሱ ስለዚህ አምላክን ያስነሳው ወይስ አምላክ ፍጡርን ያስነሳው ይዝዬ እንዴ አምላክ ይሞታል እንዴ አምላክ ይነሳል እንዴ አምላክ እኮ ኦሬዲ ሕያው እኮ ነው ገብቷል ስለዚህ ያስነሳው አምላክ ካለ ያ አንድ አምላክ ነው ያስነሳው ኢየሱስን የአባቶቻችን አምላክ የተባለው ያህዌ ነው ስለዚህ እሱ አንድ አምላክ ነው ያኛው ኢየሱስን ደግሞ አስነሳው ዊዝ ግልጽ ነው እኔ ጋር ነህ በደንብ ልብ አድርግና አዳምጠኝ እሺ ይሄ ኢየሱስ ጌታ የተደረገው ራሱ ጌታ የተደረገው ራሱ በእግዚአብሔር ነው ልብ አድርግ እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን አለ እናንተ የሰቀላችሁትን ኢየሱስን ምን ሆኖ ነው ዛሬ ኔትወርክ ሱብሃንአላህ ታፕ ጋይስ ታፕ አድርጉ እንጂ እሺ ምን አለ መሰለህ እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል ኢቭን ኢየሱስ ጌትነቱ ራሱ ከእግዚአብሔር የተሰጠው ነው ስልጣን ነው የተሰጠው ጌታ ተደርጎ ነው ራሱ ጌታ አይደለም አንድ ጌታ አለ ያ አንዱ ጌታ አምላክ ነው ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ይሄ ወጥ አልহামዱሊላህ በቃ ትልቅ ፖይንት ሰርተናል ከዚህ በኋላ ያለው የአላህ ስራ ነው ኢንሻአላህ አላህ ሂዳያ ይስጠው فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم ثم إن علينا حسابهم ብሏል አላህ እኛ አስታውሰናል ከአንድ አምላክ ውጪ ሌላ አምላክ የለም የሚለውን አስታውሰናል እንግዲህ ያስብበት ማለት ነው ማንበብ ይጀምር ቆርቆር እያረገው ማንበብ ሲጀምር የዛኔ እንግዲህ እውነቱን መገንዘብ ይጀምራል ማለት ነው ዛሬ ሳፋሪኮም ምን ነካ ጤነኛ አይደለም አንድ ያለኝ እንዳይቆራረጥ ብዬ እንትን እምለው እሺ አንድ ልቀጥል እስቲ
ቤቢቾ ምንድነው ደግሞ ዛሬ ከፎቅ ላይ ተናነስ? አዎ ሴት ነች። ሴት ነች? አይ አልመሰለም። ቤቢቾ ሲል አዎ ሴት ነኝ። እንዴት ነህ? አለና ድምፅሽን መስሎሽ ነው። ይሄን ሰፈር ታውቀዋለህ ኢብራሂም? ይሄ ሰፈር ሰፈር ነው እና እንደምታየው ገና ያልተጠረገ መንገድ ያልገባበት የተመታ ሰፈር። ኧረ በስመ አብ አንተ ይኸው እኮ I'm just playing ያምራል። አይ ያምራል። እዚህ ቦታ ላይ ተሰቅለ እሺ ግን የት ይመስላል? ቆየ ነው ከአዲስ አበባ ውጪ ነው እኮ ያው እንትን ነው አዲሱ የተገነባው ከተማ ሊሆን ይችላል አይደለም? አዲስ አበባ ውስጥ አይደለም እኮ ሌላ ሀገር ነው። የት ነው ጋይስ? እስቲ እሱ ጋር ያላችሁ እስቲ ሐዋሳ ነው ግን የት ነው ሰፈሩ? ሐዋሳ እንደዚህ የሚያምር ቦታ አለ? ማሻአላ ናውጣ። ኧረ ቆይ I'm just playing ቪዲዮን አይቼዋለሁ። ኧረ አስወጣችኝ። ወይኔ አስወጣችኝ ወላሂ። እሺ ምች የሆነች እስኪ ቶፊቅ ጋር ልግባ እስኪ። ربكما تكذبان فإذا انشقت السماء فكانت وردة ربكما تكذبان. السلام عليكم ورحمة الله وبركاته. وعليكم السلام. قرآن لما دامت بيني. يورو حبيبي. طيب. عندنا. قرآن لما دامت ني متاوز. ደረኩኝ ቀልቤን ማራስ ፈልጌ ነው የመጣሁት። ደረኩኝ። አላህ ያረሰን ኢንሻአላህ። ሞዶ ሱረቱ ረህማንን እና በራስ ድምጽ ነው የምፈልገው ነው። እሺ አይሽ እንደዛ ከሆነ ከይሽ አንድ ደቂቃ ላስ እንትን ልበል። الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما
تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فإذا انشقت السماء فكانت وردة كالدهان فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان يعرف المجرمون بسيماهم فيؤخذ بالنواصي والأقدام فبأي آلاء ربكما تكذبان هذه جهنم التي يكذب بها المجرمون يطوفون بينها وبين حميم آن فبأي آلاء ربكما تكذبان ولمن خاف مقام ربه جنتان فبأي آلاء ربكما تكذبان ذواتا أفنان فبأي آلاء ربكما تكذبان فيهما عينان تجريان فبأي آلاء ربكما تكذبان فيهما من كل فاكهة زوجان فبأي آلاء ربكما تكذبان متكئين على فرش بطائنها من استبرق